እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ይህ አዋዜ ሰበር ነው። አሜሪካ በቀረበው ባለ 28 ነጥብ የሰላም ዕቅድ መሠረት ዩክሬን እስከ ፊታችን ሐሙስ የአሜሪካ ምስጋና ቀን ድረስ ስምምነቱ ላይ እንድትፈርም ወይም የአሜሪካ ሁለንተናዊ ድጋፍ ሙሉ በሙሉ እንዲቆም ከእሳትና ከውሃ እንድትመርጥ መጠርነቋ ተሰማም። 5 ውስጠ ምስጢሩን የሚያውቁ ሁነኛ ሰዎች ለዋሽንግተን ፖስት ስማማ ብለው እንደነገሩት አሜሪካ በዘለንስኪ እምቢታ ምክንያት የምስጋና በዓሏ ልዩ የዶሮ ራቷ ዕለት መከፋት አትፈልግም። የቅርብ የሥልጣን አጋሮቻቸው እንክት ባደረጉት የ100 ሚሊዮን ዶላር ሙስና ቅሌት ተነሳም እግራቸው ፍልውሃ ውስጥ የተዘፈዘፈው የዩክሬኑ ዕጣ ፈንታ የፕሬዝደንት ቮሎዲሚር ዘለንስኪ በዛሬው ዕለት ለሕዝባቸው ባደረጉ ንግግር የሀገራችን ግዙፏና አውራ ደጋፊ የነበረችው ዩናይትድ ስቴትስ አሜሪካም የራሽያን ወታደራዊ ወረራ የሚሸልም ውል ላይ እንድንስማማ እንድንፈርም የስንቅ ፍጥርቅ አርጋ ይዛናለች ብለዋል። ስለሆነም አሉ ዘለንስኪ ዩክሬን ከሁለት በመርዝ የተሞሉ ዋንጫዎች መካከል አንዱን መርጣ ጭልጥ አድርጋ ለመጠጣት የምትገደድበት አማራጭ የሌለው ምርጫ ገጥሟታል። ወይ ክብራችንን ማጣት አሊያም ከቁልፏ አጋራችን ጋር እስከ ወዲያኛው መቆራረጥ ብለዋል። ፕሬዚደንት ዶናልድ ትራምፕ ከአሜሪካ ለዩክሬን በቀጥታ የሚደረገው ድጋፍ እንዲመናመን ያደረጉ ቢሆንም በአውሮፓ ሸሪኮች ተዘዋዋሪ ገዥነት ምርጥ የተባሉ አሜሪካ ሰራሽ ጦር መሳሪያዎችን ለዩክሬን ለመሸጥ ተስማምተው እንደነበር አይዘነጋም። የ90 ቢሊዮን ዶላር መሳሪያ። ከዚህም በበለጠ ዩክሬን በቁጥርም በተኩስ ብልጫም እያገሳ ከመጣባት የራሽያ ሌላ ኃያል ሰራዊት ተርፋ ጦር ሜዳ ውስጥ ትቆይ ዘንድና አሻግራ ወደ ራሽያ ጠልቃ ስትራቴጂክ ኢላማዎችን ታነቡት ዘንድ ቁልፍ የሆነው የአሜሪካ የስለላ መረጃ መጋቢነት አልተቋረጠባትም ነበር። አሜሪካ ይላል ዋሽንግተን ፖስት አሁን ኪየቭ እሺ በጀ ብላ ባለ 28 ነጥቡ የሰላም ዕቅድ ላይ
በስምምነት ፊርማዋን ካላሰፈረች የእስከዛሬው የአሜሪካ አስቻይ እጅ እንደ መሲን አላም ይነጥፋል ሲሉ ሁነኛ ሰዎች ነግረውኛል ብለዋል። በተለይም ከአምስቱ ባለሥልጣኖች መካከል ሁለቱ ለጋዜጣው አብሰው እንደነገሩት ዩክሬን መስማማቷ የማይቀር ቢሆን እንኳ ፈጥና እስከ ምስጋና ቀን ሐሙስ የማትፈራረም ከሆነ አሜሪካ የዩክሬንን ዕጣ ፈንታ ለራሽያ የመድፍ ዝናቦች ክንፋም ከኒውክሌር መለስ የተባለ አሰቃቂ ቦምብ፣ የጦር ሜዳ ወከባና ከበባዎች፣ የሚሳኤል ሩምታዎችና የሰው አልቦች ወጀብ አጋልጣ ዞር ትላለች። ፕሬዚደንት ዶናልድ ትራምፕ በበኩላቸው በዛሬው ዕለት ከፎክስ ኒውስ ሬዲዮ ጋር ባደረጉት ቃለ ምልልስ የሚቀጥሉ ሐሙስ ተገቢ ቀነ ገደብ ጊዜ ነው ብለዋል። ብዙ ቀነ ገደቦች አሉብኝ፣ ነገር ግን ነገሮች በጥሩ ሁኔታ ከሄዱ ቀጣዩ ሐሙስ ጥሩ ጊዜ ነው። ዩክሬን ግዛቷን በጦርነት እያጣች ነው። በሚቀጥለው አጭር ጊዜ ደግሞ የበለጠ ታጣለች ብለዋል። ቆሽታቸው ያረረ አንድ ከፍተኛ አውሮፓዊ ዲፕሎማት የሰላም ዕቅዱን አፋቸውን ሞልተው ራሽያዊ ነው ሲሉ ገልጸውታል። እንደ ብሩታስ ከጀርባ የመወጋት ስሜት ያደረባቸው አውሮፓ መሪዎች የፊታችን ቅዳሜ በደቡብ አፍሪቃ ጆሃንስበርግ ከሚካሄደው የቡድን 20 አገራት የመሪዎች ጉባኤ ጎን ለጎን ለብቻቸው በዕቅዱ ላይ ለመነጋገር ተቃጥረዋል። የጆሃንስበርግ የጎንዮሽ ስብሰባቸው ዓላማ በሰላም ዕቅዱ የደረሰባቸውን መርዶ እዝን ለመቀመጥ ሳይሆን የራሽያ ያሉትን ዕቅድ የሚቀለብስና ለዩክሬን የሚያደላ ተጻራሪ የሰላም ዕቅድ ለመንደፍ ነው ብለዋል። ፍርጥም ብለው አንድ ሌላ ስለ ጉዳዩ ቅርበት ያላቸው ምንጭ ለዋሽንግተን ፖስት እንደነገሩት ቀነ ገደቡ እስከ ሐሙስ ቢሆንም የአሜሪካ ቁልፍ የእርዳታ እጆች እስኪሰበሰቡ ከ2 ሳምንት ያላነሰ ጊዜ ይወስዳሉ። አውራዎቹ የአውሮፓ መሪዎች፣ የፈረንሳይ የእንግሊዝና የጀርመን መሪዎች በጋራ በዛሬው ዕለት ከዘለንስኪ ጋር በቪዲዮ ስልክ ተገናኝተው ብዙዎቹን የሰላም ሐሳቡን ነጥቦች ባለመስማማት ካንተ ጋር አብረንን ብለዋቸዋል። የጀርመን መንግሥት ቃል አቀባይ ስቴፋን ኮርኔሊየስ እንደተናገሩት መሪዎቹ ወሳኝ የሆኑ የአውሮፓና የዩክሬን ጥቅሞች መጠበቅ አለባቸው ሲሉ ተስማምተዋል። ዜሌንስኪም ከዚህ ሁሉ በኋላ ለሕዝባቸው ባደረጉ ንግግር የዩክሬንን ሉዓላዊነትና ነጻነት ለማስከበር የገቡትን ቃል ኪዳን ማስከበር ማጽናት የእሳቸው ኃላፊነት እንደሆነ ገልጸው መንግሥታቸው ለአሜሪካ ባለ 28 ነጥብ የሰላም ዕቅድ የራሱን አማራጭ የሰላም ዕቅድ ያቀርባል ብለዋል። ጠላት አሉ ዜሌንስኪ ዩክሬን ሰላም አትፈልግም እንዲል የሚያስችል ዕድል አንሰጠውም። ያ ከሆነ የሰላም ሂደቱን ማቋረጥ ይሆንብናል ብለዋል። ዜሌንስኪ የሰላም ሰነዱ የተወሰኑ ነጥቦች እንዲቀየሩ ጥያቄ ማቅረባቸውንና በዕቅዱ ላይ በኪየቭ ያወያዩቸው የአሜሪካ ወታደራዊ ባለሥልጣኖች አንዳንድ ለውጦች ሊደረጉ ይችላል ሲሉ መስማማታቸውም ተዘግበዋል። ኢሳያስ፣ በግልጽ እንደሚታየው አሜሪካና ሞስኮ በአንድ በኩል ኪየቭና ብራስልስ በሌላ በኩል የተፋጠጡበት ሁኔታ ተፈጥሯል። ለዋሽንግተን ፖስት መግለጫ የሰጡት አምስቱ ባለሥልጣኖች ሌላ የሚያነሱት ነገር አለ። የዶናልድ ትራምፕ አስተዳደር 2 ታክቲኮች እየተጠቀመ ነው የሚሉት። አንዱ ቡድን በአሜሪካ ከከፍተኛ የጦር አዛዦች የተመራውና ለቭላዲሚር ፑቲን የሰላም ሐሳቡን ይዞ በመሄድ በትናንትናው ዕለት እንዲነጋገሩ በውይይቱ ላይ አብሯቸው የተነጋገረው ቡድን ማለት ነው። አንዱ ቡድን ሲሆን ሌላኛው ቡድን ደግሞ የዊትኮፍ ቡድን ነው፣ ልዩ መልእክተኛቸው እና ታክቲኩ ምንድን ነው የሚሉት የዊትኮፍ ቡድን ለዩክሬን
የሚለው ይሄ የቀረበው የሰላም ሀሳብ ፋይናል ነው፣ ቀነ ገደብም አለው። ዩክሬን እዚህ ላይ የእሷ አስተያየት የእሷ ሌላ ነገር አይጠበቅም፣ አይፈልግም። ሐሙስ እስከ ሐሙስ ትፈርሚያለሽ አትፈርሚም? ከፈረምሽ ደህና ከአሜሪካ ጋር ያለሽ ግንኙነት ይጸናል፣ ይቀጥላል፣ ሰላምሽ ይረጋገጣል፣ ጦርነቱ ይቆማል። አየለም አልፈርምም የምትይ ከሆነ ኢሚዲየትሊ የአሜሪካ ማንኛውም ድጋፍ ይቋረጣል። ለጣፈንታሽ እንተውሻለን የሚል ነው። በሐሙስ ዕለት ደግሞ የሰላም ሐሳቡን ይዘው በመሄድ ኪየቭ ውስጥ ዘለንስኪ ከቱርክ እንደተመለሱ ጠብቀው ያነጋገረው ቡድን ደግሞ ሆደ ሰፊ የሆነ ቡድን ነው። ይሄ ቡድን ደግሞ የዩክሬንን ሮሮዎች ያዳምጣል እና ዩክሬን የምታሰማቸውን ስሞታዎች አያጣጥልም። እንደሰማው አንዳንዶቹን ማስተካከያም ሊደረግ ይችላል በሚል የሚያስተናግዳት ነው። ስለዚህ ይሄ የትራምፕ ሆን ተብሎ የተዘረጋ ሲስተም ነው የሚሉት። እንደውም አንዱ ምን ብለው ነው ያቀረቡት? ይሄ አቀራረቡ ልክ በአሜሪካና በዩክሬን መካከል የተፈረመውን የማዕድን ስምምነት ይመስላል ነው የሚሉት። መጀመሪያ ላይ እንዴት እንደነበር ሁላችንም እናስታውሳለን። እስከ ዛሬ ድረስ ከአሜሪካ በጦር መሳሪያ መልክ የወሰድሽው፣ በስጦታ መልክ የወሰድሽው ገንዘብ አለ፣ ብዙ ቢሊዮን። ይህንን ቢሊዮን ከተወሰነ ወለል ጋር አድርገሽ እንዳለ መመለስ አለብሽ። ስለዚህ በማዕድን ስምምነቱ ላይ ይህንን ያለብሽ ዕዳ እንደ አሜሪካ ቅድመ ክፍያ ተቆጥሮ ይሄ ገንዘብ እስኪጣጣ ድረስ ማዕድን አውጥተን የምንወስደው ሳንከፍል ነው ማለት ነው። ጆ ባይደን በርዕዮተ ዓለማዊ አቋም ምክንያት በእርዳታ የሰጧቸውን መሳሪያዎች እንደገና ደግሞ ኢኮኖሚያዊ ድጋፎች እንዲሁም ውጊያው የሚያግዙ ሌሎች የገንዘብ ድጋፎችንም ሁሉ ዶናልድ ትራምፕ ወደ ብድር ለውጡት ማለት ነው። ታውቃለህ፣ እንደው ሰማይና ምድር ይገጥማል እንጂ አልከፍልም ሲሉ ነበረ ዘለንስኪ እና ማዕድኑን የዩክሬን ማዕድን በጋራ 50-50 በመቶ ለመካፈል ስምምነት ደረስና ይሄ ገንዘብ እስኪጣጣ ድረስ ዩክሬን ካዝና ውስጥ የሚገባ አይኖርም ማለት ነው። ማዕድኑን ሁሉ እያወጣች እየጫነች አሜሪካ ትወስዳለች ማለት ነው። በኋላ ላይ ግን እንዳየኸው ደረጃ በደረጃ በልዑካን ቡድኖቻቸው ምንድነው እንትን ሲግባቡ፣ አንዱ ሲነሳ አንዱ ሲወጣ እንዲህ እያሉ መጨረሻ ላይ ሲፈራረሙ በጆ ባይደን ጊዜ የተሰጠው ስጦታም ሆነ ዋቴበር በዕዳነት አልተያዘም። በአጠቃላይ ሁለተኛ፣ በአንጻራዊነት ዩክሬን ከአሜሪካ ሌላም አሜሪካ ለመረጠችው ለአውሮፓ ህብረትም ሌሎች ሀገሮችም ኮንትራት የመስጠት ዕድል እንዲኖራት ብዙ ፖዘቲቭ እንትን ያለው ስምምነት ሆኖ የተፈረመው። ስለዚህ ይሄ የቀረበው ስምምነት ልክ እንደ ማዕድን ስምምነቱ መጀመሪያ ላይ ድንግዝ የሚያደርግ አቀራረብ ነው ያለው። ከዛ በኋላ ግን በውይይት ዓመት ሊፈጅ በሚችል ሂደት ውስጥ ተጠርቦ የመስማሚያ እንደ ማዕድን እንትኑ የሚፈረም ነው ብለው ያቀርቡታል። ይህን የተለየ የሚያደርገው ግን ምንድን ነው ያልክ እንደሆነ ራሽያ ከፍተኛ ማጥቃት ላይ ነው የምትገኘው። ከፍተኛ የሰራዊት ቁጥር አሰማርታለች። ጦር ሜዳ ላይ ያላት የውጊያ ደረጃም ሆነ በቀጥታ ዩክሬን ላይ የምታደርገው ድብደባ እንደምታየው ነው። በጠቅላላው ከ20 እና ከ30 ሺህ አያንሱም የተከበቡ የራሽያ ወታደሮች
ኩፒያኒስክን ሙሉ በሙሉ ማስለቀቋን ገልጻለች። ኩፒያኒስክ ራሱን የቻለ ልዩ ዘገባ የሚያስፈልገው ነው። ፖክሮቭስክና እህት ከተማዋ ደግሞ እንደዚሁ እንደተከበቡ ወይም ደግሞ የቀለበቱ የመግጠም ሁኔታ ነው። እዛ ላይ የሚካሄደው የተፋፋመ ውጊያ ነው። በየሰዓቱ ሬሳ በብዛት የሚነሳበት ውጊያ ነው። በዛፖሪጂያ በኩል ከሄድን እጅግ አጥለቅላቂ የተባለ ግስጋሴን ያደረገችው አሁን ቁጥሮች ሁሉ ራሷ ዩክሬን 18 በመቶ ነበር የምትለው እስካሁን ድረስ በራሽያ የተወሰደባትን አሁን 19% ብለዋለች። ይሄ በሰሞኑ በዚህ ከወር ወዲህ ባሉት እንቅስቃሴዎች ውስጥ ወደ ራሽያ የተካተቱ ግዛቶች ናቸው። ወታደሮች እየሞቱ እየቆሰሉ፣ አንዳንዶቹ ከጦር ሜዳ ቦታቸው እየጠፉ ማለት ነው። ስለዚህ ራሳቸው የራሽያ ቤተ መንግሥት ቃል አቀባይ ዲሚትሪ ፔስኮቭ ለዩክሬን ጥሩ ዕድል ነው ያላት፣ አሁን ባዘገየች ቁጥር ግን በጣም ነው የምትጸጸተው፣ የምትደራደርበት መሬት የላትም ነው ያሉት። ትራምፕም ያሉት ይህንን ነው። ለማሳያነት በነግርህ እንግዲህ የቁጥር ነገር በጣም ይለያያል። ግን እስካሁን ድረስ ዩክሬን በእጇ የሚገኙት የዶነትስክ ግዛት በእሷ ቁጥጥር ስር የሚገኘው 30 በመቶ እያልን ነበረ ስንገልጽ የነበረው። ዛሬ የምናያቸው ፊገሮች ደግሞ 14.5 በመቶ በሚል መጥተዋል። ስለዚህ ማንም ሰው ሊናገር የሚችለው የበለጠ መሟሟት፣ የበለጠ ውድመት ሊመጣ ይችላል እንጂ የዋሊደን እንጂ አህያ የጅብ ናት እንደሚባለው ዶንባስን እዚህ ድረስ ደርሳለች ራሽያ። ዶንባስን ክራማቶርስክና ስሎቪያንስክን ዶግ አመድ በሚሆንበት እና ሌላ ደግሞ የሰው ስጋ በሚፈጭበት ሁኔታ 1 ዓመት ቢፈጭ ዶንባስን ጠቀልላለች። በዛፖሪዥያ በኩል ያለውን ግን ማቆም አልቻሉም። ዩክሬኖች ማቆም አልቻሉም። በየቀኑ የሚናገሩት ነው። አሁን ዛፖሪዥያና ዩክሬን 80 በመቶ በራሽያ እጅ ናቸው። የሚቀሩትን 20%። ይህ ስምምነት ሐሙስ ቢፈረም ዩክሬን 20 በመቶ ግዛት ታድናለች ማለት ነው። አየህ፣ አሁን ዩክሬን እሺ ብላ ከአማራጭ ሀሳብ አቅርባ የአውሮፓ መሪዎች ደግሞ ጆሃንስበርግ ላይ ተሰብስበው አማራጭ ሀሳብ አቅርበው እሱ ደግሞ ቀርቦ ዩክሬንና አሜሪካ ምናምን ፈርመውበት እሱ ደግሞ ለራሽያ ቀርበው ራሽያ ደግሞ አይታ ይሄማ አንገቴ ቢታረድ አላደርገውም ማለቷን ተከትሎ እንደገና የነገር ከቁጥጥር ወጣ። እስቲ ጎበዝ በዚህ እንነጋገር ደግሞ በሚባሉ ሌላ ጊዜ እየጨመርክ ስትሄድ ውጊያው ቴምፖ ያው ነው። ራሽያ ታጠቃለች፣ ዩክሬን ትከላከላለች። ስለዚህ በመጨረሻ ከሂደቶች በኋላ እንደተባለው ዩክሬን እሺ ይቀበላለሁ ብላ ብትል ብዙ ተጨማሪ ሰው ሞቷል። ፕሮባብሊ በማጠረው የነ ፖክሮቭስክ ጉዳይ አለ። ከነ ፖክሮቭስክ እየያዘ የነ ምንድነው የሌሎቹ የቀሩት ከተሞች ላይ ውጊያ ሊከፈት ይችላል። እዚህ በመሃል ቦታ ዲኒፕሮፖቭስክ የሚባለውንም የበለጠ እየጠለቀች በመግባት የበለጠ ግዛቶች ዩክሬን ልታጣ ትችላለች። ምክንያቱም አሁን በጦር ሜዳ በግንባር ላይ የምንሰማው ከፍተኛ የቁጥር መሳሳት ነው የዩክሬንን። ስለዚህ ያለው አጣብቅኝ ይሄ ነው። አሁን እዚህ ላይ አሜሪካ ቃሏን ጠብቃ ያ ቃል የተገባውን የ$90 ቢሊዮን የመሳሪያ ሽያጭ ስትነፍጋት ኢንቴሊጀንስ ጦር ሜዳ ውስጥ የራሽያን መድፎች እንኳን ለመምታት ያሉበትም የራሽያን የነዳጅ ማጣሪያዎች የተለያዩ ስትራቴጂክ ኢላማዎችን ለመምታት አልፎ ተርፎ እና ምንድነው የምትለው አታካምን እና ደግሞ ስቶርም ሻዶን ለመተኮስ የአሜሪካ የስለላ መረጃ ያስፈልጋታል። ቁልፍ ነው እና እሱ በሌለበት ጦርነቱን እንዴት ነው ልትቀጥለው የምትችለው? አውሮፓውያን ውስጥ ከዚህ አንጻር የአሜሪካንን አስተዋጽኦ በምን መንገድ ሊተኩት ይችላሉ?
እና ያለው ሁኔታ ይሄ ነው። እንግዲህ ዘለንስኪ ቁልፍ የሆነ ንግግር አድርገዋል ለህዝባቸው። 2 በመርዝ የተሞሉ ዋንጫዎችን ቀርበውልናል፣ ከሁለት አንዱ ልንጠጣ ግድ ነው ያሉት። ወይ አሜን ብለን ስምምነት እንፈርማለን፣ አለዛም ግዙፏና አውራዋ ደጋፊያችን ዩናይትድ ስቴትስ አሜሪካ ጋር እንቆራረጣለን፣ ወይ ክብራችንን እናጣለን እና የአሜሪካን ወዳጅነት እናቆያለን፣ ድሉን ለራሽያ እናስረክባለን። ወይም ደግሞ ክብራችንን አናጣም፣ ድሉን ለራሽያ እናስረክብም፣ ከአሜሪካን ጋር ያለን ግንኙነት ግን ይቋረጣል። እንደዚህ 2 አማራጮች ነው ያሉን ብለዋል ለህዝባቸው። አሜሪካን ጋር ያለን ግንኙነት ግን ይቋረጣል። እንደዚህ 2 አማራጮች ነው ያሉን ብለዋል ለህዝባቸው። ዓለም አሁን እንግዲህ ሰሞኑን ሩሲያ በጣም በተደጋጋሚ ከፍተኛ ጥቃት እየፈጸመች ነው ዩክሬን ላይ። እነዚህ ተደጋጋሚ ምቶች ዩክሬን ላይ ጫና እንዳሳደሩ ለማንም ግልጽ ነው። እዚህ ሰዓት ላይ አማራጭ የድርድር ሐሳብ አሜሪካ ይዛ ስትቀርብ ሆን ተብሎ የተጠና አይመስልም ወይ? ዩክሬንን አቅሟን ጥጓን አሳይቶ ለእርቅ እንድትደራደር ለማድረግ የተሄደ ሂደት አይመስልም ወይ? ጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ 1 መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ስንናገር ቆይተናል። በመጀመሪያ ደረጃ የዚህን ዶናልድ ትራምፕ የሰላም እቅዳቸውን መነሻ ግልጽ ያደረጉ ጊዜ የተቀመጠ ነው። ይሄ ጦርነት ራሽያ የምታጠቃበት፣ ዩክሬን የምትከላከልበት ብቻ ነው። ዩክሬን የዚህን ጦርነት አቅጣጫ ለመቀየር ምንም እድል የላትም። በራሽያ የተያዘባትን መሬት ለማስለቀቅ ምንም እድል ወይም ካርድ የላትም። ስለዚህ የእያንዳንዱ ቀን ማለፍ ያላቋረጠ የወታደሮች መሞት ግራና ቀኝ በሁለቱም በኩል ያላቋረጠ የመሠረተ ልማት ውድመት በተለይ በዩክሬን ላይ ያላቋረጠ የሲቪሎች ሞት ነው የሚቀጥለው። ይሄ ነው በቃ ፓተርኑ። እና ይሄ ፓተርን ባለበት ሁኔታ ዩክሬን ጦርነቱ ባለበት ቆሞ ስምምነት ብትፈራረም አንደኛ ግዛቷ በተጨማሪ እንዳይወሰድ ታድናለች፣ የሰው ሕይወት ታድናለች፣ የመሠረተ ልማት መውደሟን ታቆማለች፣ ፊቷን ወደ ራሷ መልሳ የፈረሰውን ለመገንባት ባለው ደግሞ በመጠቀም ኢኮኖሚዋን ለማንሰራራት ዜጎቿን ወደ ሥራ ለማሰማራትና ሰላም ለማስፈን ትችላለች። አለበለዚያ ግን እየዋለ እያደረ ቶታሊ ዩክሬን የራሽያ ልትሆንም ትችላለች የሚል ነው። ይሄ የዶናልድ ትራምፕ ፓተርን ነው። አሁን ዩክሬኖች ፖክሮቭስክ ላይ የሚያደርጉት ውጊያ በብዙ ወታደራዊ ተንታኞች፣ የጦር ሰዎች ግምገማ ወታደራዊ ውሳኔ አይደለም። በወታደራዊ እይታ ከሆነ ዩክሬን ፖክሮቭስክን ለቃ ጦሯን እስከ ደህንነቱ እስከነ መሳሪያው እስከነ ሞራሉ ጠብቃ በስልታዊ ማፈግፈግ ወይም የተሻለ ቦታ ላይ ሆና
የተሻለ ራሽያን መውጋት የሚያስችላትን አቋም ይዛ ነበር ይሄኔ እንጂ የፖክሮቭስክ ጉዳይ የተበላ ቁብ እንደሚባለው በራሽያ ከመዋጥ አይድንም። የማይድን መሬት ላይ ነው አሁን ውጊያው። ስለዚህ በዚህ ውጊያ አንደኛ በውጊያው ላይ ወታደሮቿን ያው እንዲያልቁ ማድረግ ነው። ሁለተኛ ራሽያ በከበባ ውስጥ አቆይታ በ20 ሺህ እና 30 ሺህ የሚደርሰው ወይ ታረግፈዋለች ወይ ትማርከዋለች። እና ይሄን በማለት መቼ ነው ሲሪስኪና ዘለንስኪ ይሄንን ነፍስ አድን ውሳኔ የሚሰጡት ተብሎ እስካሁን ቢጠበቁም እስካሁን በጅ አላሉም። ስለዚህ ምንድን ነው አሁን ውሳኔያቸው? የአለቀው ይለቅ፣ ነገር ግን ፖክሮቭስክ ላይ ጥርሳችንን ነክሰን በመዋጋት ውጊያው እና እንግዲህ ከተቻለም ነው ማለት ነው ከተቻለም ከሞት አፋፍ በማውጣት ይችን ከተማ ይችን ግዛት ለመያዝ አፋፍ የደረሰውን የራሽያን እጅ ነክሰን ቦጫጭቀን የሞቶ ሞቶ እጃችን ላይ በማስቀረት ለዋሽንግተን ማሳየት አለብን። ዋሽንግተን ይህን ስታይ ወል እነዚህ ሰዎች ይዋጋሉ፣ እነዚህ ሰዎች ቢያንስ የያዙት ከእጃቸው እንዳይወጣ ለማድረግ ይችላሉ። አየህ በ170 ሺህ ጦር የከፈተችውን እና በዛ ጭራቅ የእሳተ ገሞራ አፍ በሚከፍት ክንፋም ከኒውክሌር መለስ ቦምብ የሚጋይ ምሽጋቸውን፣ የሚጋይ ቁሳቸውን፣ የሚጋይ መንገዳቸውን ይህን ሁሉ ተቋቁመው የመድፍ ዝናቡን ተቋቁመው አጸፌታ እየሰጡ ይሄን በማድረግ ፖክሮቭስክ ላይ ራሽያ ልጨብጣት ትንሽ የቀራትን ከራሽያ እጅ መንትፈው ማውጣታቸው ገፍተው ሄደው ያጡትን ባያስመልሱ እንኳ የያዙትን አይለቁም የሚል እምነት ለአሜሪካ ለማሳየት። ስለዚህ አሜሪካ ከዛ አንጻር የሰላም እቅዱን የምትቀርጸው። በዚህ በኩል ደግሞ ስትመጣ ቭላዲሚር ፑቲንና የጦር አዛዣቸው ጌራሲሞቭ ዓላማ ምንድን ነው? የተለያየ ቦታ ባልተጠበቀበት አቅጣጫ ማጥቃት እየከፈቱ የራሽያን የዩክሬን ጦር ማዛባት፣ ማመናመን፣ ግዛት መንጠቅ፣ በተለያየ በ5-6 ቦታ መገስገስ፣ መሸክሸክ በመሳሰሉት አጠቃላይ የጦር ግንባሩን ማፍረክረክ። ይህም ለማን ነው? እነሆ ለፕሬዚደንት ዶናልድ ትራምፕ ነው። አትችልም ዩክሬን፣ ግንባሩ ሊሰበር፣ ወታደሯ በከንቱ ሊያልቅ፣ እምቢ ያለቻቸውን ግዛቶች በእጃችን እየጠቀለለ ልንሄድ ነው። አሁን በዚህ ደረጃ ስታይ ባላችሁ ዶናልድ ትራምፕ እንግዲህ ያሉት እንደሰማኸው ግዛት እያጣች ነው ዩክሬን፣ በአጭር ጊዜ ውስጥ ደግሞ የበለጠ ግዛት ታጣለች ብለው ተናግረዋል። ስለዚህ ራሽያኖች ይህን ማስኬድ ነው እና በዚህ ላይ ተመስርተው ነው ይሄ ይሻላል ባለበት እንዲቆም። ዶንባስን ነው መጠቅለል የፈለገችው። ልቀቂ፣ ኦልሬዲ ይሄ በእጅሻችሁ ስጪ፣ የወታደር ቁጥርሽን ከ900 ወደ 600 ሺህ አምጪ። ይሄ ዶንባስ እንደ ባፈር ዞን ነው። ወታደር አይሰፍርበትም፣ ወታደራዊ እንቅስቃሴ አይኖርም። ራሽያ በዚህ ኢኮኖሚያዊ የተለያዩ እንቅስቃሴዎችን ነው የምታደርገው እንጂ ወታደር ማስፈር፣ ወታደራዊ ምሽግ መስራት አያስፈልጋትም። ምክንያቱም ራሽያን በማታደርግበት ሁኔታ ዩክሬን አዘናግታ በዚህ በኩል ጥቃት አደርሳለሁ ብላ እርምጃ ብትወስድ የተሰጣት የሰላም ዋስትና ተግባራዊ አይሆንም ማለት ነው። ይህ ስምምነት ስትፈራረም የደህንነት ዋስትና ይሰጣታል። አሜሪካ ነች የምትሰጠው። ይህ የደህንነት ዋስትና የሚሰራው ይሄ ውል እስካልተጣሰ ነው። በዩክሬን በኩል ውሉን አሜሪካ ጥሳ ዩክሬን ላይ ጥቃት ላደርስ በምትልበት ጊዜ ግን
የደህንነት ዋስትና ሙሉ በሙሉ ይሰራል ማለት ነው። ዝርዝሩን አልቀረበም። ነገር ግን ያው በጥቅል ልትረዳው እንደምችል አሜሪካ ከዩክሬን ጋር ትቆማለች ማለት ነው። ስለዚህ አሁን ዩክሬን የምትፈጥረው ስጋት ስለማይኖር ራሽያም በዚህ ግዛት ወታደር አታሰማራም። የኢኮኖሚና የእድገት ቦታ ብቻ ነው የሚሆነው እና ይሄን በማድረግ ጦርነቱ ባለበት እንዲቆም ማድረግ ትችላለች። 20 በመቶ የኬርሶንን ግዛት ማዳን ትችላለች። 20 በመቶ የዛፖሪዣን ግዛት ማዳን ትችላለች። እያደር ከሄድን ግን 20 በመቶ የነበረች የዛፖሪዣ ግዛት ወደ 10 በመቶ ብቻ ሊቀር ይችላል፣ ወይም ልጠቀልለው ትችላለች። ኬርሶንም እንደዚሁ እና የባሰ አታምጣ የሚያሰኝ ሁኔታ ውስጥ ገባያለች የሚል አቋም ነው በአሜሪካ በኩል መነሻ ሆኖ የሚታየው። እንግዲህ አውሮፓውያኑ አሜሪካ ዶናልድ ትራምፕ በአቋማቸው ጸንተው ከዩክሬን ጋር የሚቆራረጡና ፊታቸውን የሚያዞሩ ከሆነ አውሮፓውያኑ ጦር ሜዳ ውስጥ ያለውን አስከፊ እውነታ ለመቀልበስ ምን ማድረግ ይችላሉ የሚለው በጥያቄነቱ ሊሰመርበት የሚገባ ነው። ዓለም ዶናልድ ትራምፕ በዚህ ሂደት እንግዲህ የሚቀጥለው ዓመት የኖቤል ተሸላሚ የመሆን እድላቸው ሰፊ ነው ማለት እንችላለን። በጋዛ እና በእስራኤል መካከል ያለውን ጦርነት በምናውቀው መልኩ ፈተውታል። ይህም በዚህ መልኩ ከተፈታ ማለት ነው እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳልማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን። አፍሮ ሆሊላንድ። ስለዚህ ዩክሬንንም አውሮፓውያንንም መገሰጽ የሚችላል ብቻ ነው። ራሽያንም ቢሆን በቃ እዚህ ጋር ማለት የሚችል ኃይል ብቻ ነው ይህን ሰላም ሊያመጣ የሚችለው። ለጊዜው ሁሉም የሚፈልጓቸው ዶናልድ ትራምፕ ናቸው አሁን ያሉት። ስለዚህ በዚህም ሆነ በዚያ ይሄ ነገር ከተቋጨ አንደኛ ዓለም ከማይጠበቅ የአርማጌዶን ይድናል። የዓለም ኢኮኖሚ ከስር ይፈታል። በዩክሬን ጦርነት እኮ ዓለም ያጣው ነገር በጣም ብዙ ነው። በዚህ ምጽአታዊ በሆነ ውጊያ የተነሳ በየቦታው ትናንሽ ጉልበተኞች የምንፈልገውን ነገር ማድረግ እንችላለን፣ አሁን ማንም ልብ አይለንም የሚል አደጋ የሚፈጥር ሁኔታ እየተጨመረ ነው የሚመጣው። ስለዚህ ለጠቅላላ የዓለም ስርዓት፣ የዓለም ሰላም፣ የዩክሬን ሰላም ወሳኝ ነው። እንደው በዚህ ዩክሬን ትጎዳበታለች። ዘለንስኪ የታሪክ እርግማን ውስጥ ቀሪ ታሪካቸው ሲኦል ውስጥ ይሆናል ቢባል እንኳ ዓለም ያተርፋል። በዩክሬን የዩክሬን ኪሳራ ነው ቢባል እንኳ በዩክሬን ኪሳራ ዓለም ይድናል፣ ዓለም ያተርፋል። ምክንያቱም የዩክሬን ጦርነት ራሳቸው ዶናልድ ትራምፕ በትክክል እንዳሉት መደረግም አልነበረበትም። ስለዚህ እውነቱን ለመናገር መጀመሪያ ነበር መጥኖ መደቆስ፣ አሁን ምን ያደርጋል ወጭት ጥሎ ማልቀስ ይላል አበሻ። እና ዘለንስኪ በዚህ መጣባቸው ነገር ካለ የራሳቸው ጉዳይ ነው። መጀመሪያ ነበር መጥኖ መደቆስ፣ አሁን ምን ያደርጋል ወጭት ጥሎ ማልቀስ ይላል አበሻ። እና ዘለንስኪ በዚህ መጣባቸው ነገር ካለ የራሳቸው ጉዳይ ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልን። መልካም አዳር። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው።
የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ።